ህልሞቻችንን ለማሳካት ሁላችንም የራሳችን የሆነ ጊዜና ሰዓት አመቻችተን የምንጠብቅ ልንሆን እንችላለን። ምንም ነገር ላይኖረን ይችላል። ምናልባትም ስራ ላይኖረን ይችላል። ምንም ገቢ ላይኖረን ይችላል። ኦር ደግሞ ምንም ነገር ላይኖረን ይችላል። ፈጣሪ ፈቅዶልን እድሜና ጤና ከሰጠን ግን ህልማችን እስከምንሳካ መኖር ያለብን ህይወት መኖር የለብንም ማለት አይደለም። ስለዚህ ለምሳሌ ከ5 ዓመት በኋላ የሆነ ትልቅ ህልም ቢኖረኝ ያ ህልም ሊሳካም ላይሳካም ይችላል። እንደው ይሳካል ብለን እንኳን ብናስብ እስከዛሬ 5 ዓመት ድረስ መኖር የለብኝም ማለት አይደለም። ያ ማለት አሁን ላይ ያለችኝን ጊዜ ፈጣሪ የዛሬን ቀን በጣም በደስታ በሰላም እና በፍቅር እንዳሳልፋት ራሴን ሆኜ ራሴ አቅሜ በፈቀደው መልኩ አትሊስት ውስጤን ባለማስጨነቅ ውስጤን ባለመጉዳት ነገ እየጠበኩኝ ዛሬን ራሴን ሳላጣ መሆን በሚችለው መልኩ ማግኘት በሚችለው መንገድ በቃ ደስተኛ ሆኜ ሳይጨንቀኝ ሳይከፋኝ የራሴን ጊዜ እንዳሳልፍ እና ራሴን ሆኜ በፍቅር እንዳሳልፍ ለራሴ መንገር መቻል አለብኝ ማለት ነው። ስለዚህ ብዙ ጊዜ የሚከሰተው ምንድነው? ምናልባት የዛሬ 5 ዓመት ኦር የዛሬ 10 ዓመት የሆነ ትልቅ እቅድ ቢኖረን እስከ ዛሬ 5 ዓመት ወይም እስከ ዛሬ 10 ዓመት ራሳችንን እንረሳዋለን። ማድረግ የሚገባንን ነገር አናደርግም። ለራሳችን ጥንቃቄ አናደርግም። ራሳችንን እንጥለዋለን፣ እንረሳዋለን። በመካከል ምንም አይነት ህይወት እንዳንኖር አድርገን ራሳችንን እንለዋለንና ይሄ ትክክል አይመስለኝም። ምክንያቱም ምንም እንኳን ነገ ከነገ ወዲያ የራሳችን የሆነ የህልም ጊዜ ቢኖረንም ወይም የስኬት ጊዜ ቢኖረንም አሁን ላይ ግን መኖር የሚገባንን ጊዜ መኖር መቻል አለብን። ለምን ጊዜ ድጋሜ ይሄን ቀን እድል አይሰጠንም። እድሜም ያልፋል እንጂ ወደ ኋላ አይመለስም። ምናልባትም ነገ ከነገ ወዲያ ያን የምንፈልገውን ስኬት ስናገኝ የምንፈልገውን ነገር ስናገኝ በዛ ያ የምንፈልገው እድሜ ግን ደግሞ ተመልሶ አይመጣም። ስለዚህ ምን ይኖራል ማለት ነው? እንደገና ተመልሰን የመጸጸት አይነት ስሜት ምን አለ ያን ጊዜ በተጠቀምኩት ኦር የሆነ ነገር ባደረኩ የሚሉ ነገሮች ወደ ኋላ እየመጡ ሊረብሹን ይችላሉ። ስለዚህ ምንድነው ህልም ይኑረን፣ አላማ ይኑረን፣ የራሳችን የሆነ እቅድ ይኑረን። ነገር ግን እነዛ አላማዎቻችን እነዛ እቅዶቻችን ለህይወታችን ተስፋ የሚሰጡ የኛ የወደፊት ህይወታችን መሰረቶች ይሆናሉ። ግን ደግሞ አሁን ላይ መኖርን የሚገባንን ህይወት እንደ አቅማችን በፈቀደ መልኩ መኖር መቻል አለብን ማለት ነው። መደሰት ካለብን መደሰት፣ መዝናናት ካለብን መዝናናት፣ መጫወት ካለብን መጫወት፣ የምንፈልገውን ህይወት የምንፈልገውን የህይወት ደስታ ማግኘት መቻል አለብን። ምናልባት በመካከል የራሳችን የሆነ የምናሳልፈው ላይፍ ሊኖረን ይችላል። ከቤተሰብ ጋር ከጓደኛ ጋር ያ ህልማችን ሳይረሳ ለህልማችን ማድረግ የሚገባንን ነገር ማድረጋችንን ሳንረሳ ነገ ህልማችንን ወይም ህይወታችንን የሚጎዳ ስህተት ሳንሰራ አሁን ግን ለኛ የሚያስፈልገንን ደስታና ህይወት እያገኘን እየኖርን ነገን መጠበቅ መቻል አለብን ማለት ነው። ስለዚህ ነገን እየጠበቁ ዛሬ ላይ የሚታለፍ ህይወት ወይም ደግሞ ነገን እየጠበቁ ዛሬ ላይ የምንረሳው ማንነት ወይም ደግሞ ቀጠሮ የሚያዝለት ህይወት የለንም። ምክንያቱም ነገን ከማግኘታችን በፊት ዛሬ ላይ የሚፈጠረውን አናቅም። ከዛ በተጨማሪ ደግሞ ህይወት ቀጠሮ አይደለም። ጀስት ያለንን ህይወት አሁን ላይ ያለንን ነው የምናውቀው። ነገ ከነገ ወዲያ የሚፈጠረው ማንም አያውቅም። ስለዚህ አሁን ላይ ያላችንን ህይወት በቻልናት አቅማችን በፈቀደ መልኩ ውስጣችንን ደስተኛ አድርገን ከምንወደው ከምንግባባው በዙሪያችን ካሉ ሰዎች ጋር ራሳችንን ደስተኛ አድርገን ማሳለፍ መልመድ መቻል አለብን ብዬ አስባለሁ። ምክንያቱም ህይወት ማለት ጀስት ገንዘብ ብቻ አይደለም። ህይወት ማለት ስኬት ብቻ አይደለም። ህይወት ማለት ይሄ በቃላት በገንዘብ በቁሳቁስ የሚገለጹ ነገሮች ብቻ አይደሉም። ህይወት በውስጡ ብዙ ትርጉም አላት። ህይወት በውስጡ ብዙ ነገሮች አሉት። ስለዚህ እነዛን ነገሮች አብረን ሚዛናዊ በሆነ መልኩ ልናሰሪያቸው የሚገባ መሆን መቻል አለበት። ፕላስ ደግሞ ሁሉም ነገር ደግሞ በአንድ ጊዜ አይሳካም። ነገ ያ ቀን ሲመጣ ደግሞ አሁን ላይ
ያለን ነገር እየጠፋ ነው የሚሄደው። ስለዚህ ሁለቱን ባላንስ ለማድረግ ወይም ሚዛናዊ ለማድረግ ግዴታ ሁሉንም በየጊዜውና በየሰዓቱ በትክክልና በአግባቡ መጠቀም መቻል አለብን። ዛሬ ላይ ነገን እየናፈቅን ዛሬ ማጣት የለብንም። ነገ ላይ ስንደርስ ደግሞ ትናንትን በአግባቡ ብጠቀም ኑሮ ብለን የምንጸጸትበት እድል ማስቀመጥ የለብንም። ሁለቱንም ሚዛናዊና ትክክል በሆነ መንገድ ስንጠቀም ግን እድለኞች እንሆናለን። ብዙ ጊዜ ስኬት፣ ገንዘብ፣ ቁሳቁስ ነገር በቃ እንደዚህ አይነት ዝና፣ ስልጣን፣ እውቀት እነዚህ ነገሮች በጣም ደስ ይላሉ። ግን ደግሞ በተመሳሳይ ሁኔታ በጎን ይዘዋቸው የሚመጧቸው ኃላፊነቶች፣ ሸክሞች አሉ፣ የህይወት ፈተናዎች አሉ። ስለዚህ እነዛ ፈተናዎች በሌሉበት ደግሞ የበለጠ ደስተኞች ያቺ የሆነች ነገር ብትኖር በቃ ህይወታችን ሙሉ ይሆናል ብለን እናስባለን። ነገር ግን ማንኛውም ነገር የራሱ የሆነ መልካምና መጥፎ ጎኖች አሉት። እነዚያንና መልካምና መጥፎ ጎኖች ደግሞ ሚዛናዊ በሆነ መልኩ ካላሰርናቸው መልሰን የምንጎዳው እኛ እንሆናለን። ለምሳሌ አሁን ላይ ምንም ገንዘብ ባይኖረኝ፣ ምንም ስልጣን ባይኖረኝ፣ ምንም እውቀት ባይኖረኝ፣ ምንም ነገር ባይኖረኝ ከሱ ጋር ተያይዞ የሚመጡ ብዙ የህይወት ፈተናዎችና ብዙ ሸክሞች፣ ብዙ ኃላፊነቶች የሉኝም። ስለዚህ በነፃነት የማሳልፋቸው በነፃነት የምጠቀማቸው ብዙ ነገሮች አሉኝ ማለት ነው። ስለዚህ እነዛን ነገሮች አሁን መጠቀም አለብኝ። ነገ ደግሞ እውቀቱ፣ ዝናው፣ ስልጣኑ፣ ኃላፊነቱ ሲመጣ ደግሞ አሁን ላይ የምናፍቀውን ነገር ነገ ካልመጣ ብዬ ራሴን መውቀስ የለብኝም። ምክንያቱም ሁሉም የየራሳቸው የሆነ እንትን ስላላቸው እና ሁለቱን ነገሮችን የትናንትና የነገን የስኬት ሲኖርና ሳይኖር የምንፈልገው ነገር ሲኖርና ሳይኖር ተያይዘው የሚመጡ ነገሮች አሉ፣ ተያይዘው የሚጠፉ ነገሮች አሉ። እነዛን ነገሮች በአግባቡ አስበንባቸው አግባብተናቸው ካልሄድን ብዙ ጊዜ ለጸጸት ያጋልጣሉ። ትናንት በዚያን ጊዜ ስናፍቅ ያኔ በወጣትነቴ ምናምን እንላለን ካለፈ በኋላ። ስለዚህ የተሰጠን ነገር የምንሰጣቸው ነገሮች ቀላል አይደሉም። የተሰጠንም ብናውቅ የጎደለልን ለሚላል በጣም ከባድ ቃል ነው ይሄ ቃል በነገራችን ላይ እና አጠቃቀማችንን ካወቅንበት ከምናጣቸው ወይም ከሌሉን ነገሮች ይልቅ ያሉን ነገሮች እጅግ በጣም ውብ ድንቅና የማይተኩ ነገሮች ናቸው። በአግባቡ እየተጠቀምንባቸው የምንፈልገውን ደግሞ ቀስ ብለን ብናገኘው የበለጠ ከራሳችን ጋር ተግባብተን ከራሳችን ጋር አንድ ሆነንና ውስጣችን ሳይጎዳ ከራሳችን አግኝተነው የምንፈልገውን ህይወት እንድንኖር ያግዘናልና አይ ቲንክ አሁን ያለንን ጊዜ በአግባቡ በትክክል መጠቀም መቻል አለብን። በምን መልኩ ነው መጠቀም መቻል ያለብኝ የሚለውን ግን ማወቅ አለብን። ምክንያቱም አንደኛ መደሰት በምንችልበት መልኩ ህይወታችን ማለት ውስጣችንን በማያስከፋ ውስጣችንን በማይጎዳ ነገ ከነገ ወዲያ በህይወታችን ላይ ጠባሳ በማያሳርፍና ለስተት በማያጋልጥ መልኩ፣ ሁለተኛ ደግሞ ነገ ከነገ ወዲያ ለምንይዘው ህልማችን የሆነ አሻራ እያስቀመጥን መሆን መቻል አለበት አሁን ጊዜያችንን የምናሳልፈው። ስለዚህ ለነገም የስኬት መስመሩን እየሰራን አሁን ላይም ደግሞ መኖር የሚገባውን ህይወት እየኖርን ሲሆን እኛነታችን የበለጠ እየወደድን ነው፣ በህይወታችን ደስተኛ